አመሰግናለሁ ነጻነት እንዳልሽው ቀደም ሲል እንግዲህ ፋይዳው እጅግ በርካታ ነው። ከድምቢዶሎ እስከ ነቀምት ድረስ የዘለቀ ከሶስቱም የወለጋ አካባቢዎች ቆይታ ያደረጉበት ነው። እነዚህ ትናንትና ዛሬ ሁለት ቀናት የጉብኝት ጊዜያቸው፣ ሁለት ቀናት የስራ የክትትል ጊዜያቸው የጠቅላይ ሚኒስትሩና ከፍተኛ የመንግስት የስራ ኃላፊዎች ቆይታ በወለጋ ምድር። እንደሚታወቀው ይህ አካባቢ በሰላም እጅጉን የተፈተነ አካባቢ እንደነበረ ይታወቃል። የሰላም ስጋቶች የነበሩበት አካባቢ እንደሆነም እንደዚሁ የሚታወቅ ነው። ዛሬ ከዛ ወጥቶ ወደ ልማት ፊቱን ያዞረበት ወደ ልማት የተሸጋገረበት ብሩህ ዘመን የሆነበት ነው ይህ የወለጋ አካባቢ። ጠቅላይ ሚኒስትሩ ከትናንትና ጀምሮ እንግዲህ ከድምቢዶሎ ጀምሮ የተለያዩ የግብርና ስራዎች ላይ ትኩረት ያደረጉ ጉብኝቶችን አድርገዋል። በማዕድን ዘርፉም ላይ እንደዚሁ የተለያዩ የከሰል ድንጋይ ማምረቻን ጨምሮ ማለት ነው የከሰል ድንጋይ ፋብሪካውን ጨምሮ ወርቅም ላይ በተገናኘ ከማዕድን ልማት ጋርም በተያያዙ ጉብኝቶችን አድርገዋል። ዛሬ ደግሞ በተለየ መልኩ ከኢንዱስትሪ ጋር የተገናኙ ጉብኝቶች ላይ ቆይታ እያደረጉ ነው የሚገኙት። እንግዲህ ወለጋ ቆይታ አጠቃላይ በግብርናው፣ በኢንዱስትሪው፣ በቱሪዝሙ ወለጋ እየሄደ ያለበትን ርቀት ምን ላይ ነው፣ እንዴት እየተጓዘ ነው፣ አሁን ላይ የመጡ የሰላም ትሩፋቶች ልማት ስራውን በምን ያግዙታል የሚለውን በጥቅሉ ትኩረት ተደርጎ የተመላከተበት ቆይታ ነው። በትናንትናው ምሽትም እንግዲህ እስከ 4 ሰዓት 5 ሰዓት ድረስ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ በነቀምቴ ከተማ የኮሪደር ልማቱ ላይ በእግራቸው የተዘዋወሩ ሳይክል እየነዱ የተለያዩ የልማት ስራዎችን እየጎበኙ ያለውን ሁኔታ ያበረታቱበት የተመለከቱበት ቀሪ ስራዎች ቢሰሩ ከዚህ የበለጠ ልማቱ ወለጋ ቢያገኝ ደግሞ የተሻለ ስራዎች በትብብር ሊሰሩ እንደሚችሉ የተመላከቱበት ቆይታና እጅግ ቆንጆ የሆነ ቆይታ እየተደረገ ነው። ዛሬ ሁለተኛ ቀን ላይ ነው የምንገኘው። በዛሬው ዕለት ቀደም ሲል አንቺም ነጻነት እንዳልሽው በተለይም በኢንዱስትሪዎች ላይ ትኩረት ያደረጉ ስራዎች ተከናውነዋል። አሁን የሚገኝበት ከኋላዬ በተወሰነ መልኩም ተመልካቾች መመልከት የሚችሉበት እድል አለ ብዬ አስባለሁ። ይህ ቦታ የነቀምቴ የተቀናጀ የግብርና ኢንዱስትሪ ፓርክ ነው። ይህ ኢንዱስትሪ ፓርክ ግንባታው ተከናውኖለታል። በተለይም የመሰረተ ልማት ስራዎች ተከናውነውለታል። አብዛኛውን የኢንቨስተሮች ሊፈተኑበት ይችላሉ ተብሎ የሚታሰበው መሰረተ ልማት ግንባታዎች ላይ ነው። ያ መሰረተ ልማት ግንባታን ባሟላ መልኩ የመብራት፣ የውሃ፣ ሌሎችም ትልልቅ የሚባሉ የመሰረተ ልማት ግብአቶች በመሬት ውስጥ ተቀብረው በደንብ የተዘጋጀለት አንድ ማዕከል እንደዚሁ ተዘጋጅቶ እየተገነባለት መጥተው እዚህ ላይ ስራዎችን ሊሰሩ የሚችሉበት ነው። ለዛም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አጠቃላይ ገለጻ ተደርጎላቸዋል። ይህ ስራ እጅግ የወለጋ አካባቢን ማለት ነው የአራቱንም ወለጋ አካባቢዎች የተቀናጀ የግብርና ኢንዱስትሪው ላይ በተለይ ትልቅ ትኩረት አምጥቶ ሊያሻግር የሚችል ኢንዱስትሪ ፓርክ ስለመሆኑ የተነሳበት አግባብ አለ። በነገራችን ላይ እዚህ የተጀመሩ ወደዚህ የኢንዱስትሪ ፓርክ የገቡ እንደዚሁ የተጎበኙበት አጋጣሚ አለ። ከዛ ባሻገር ደግሞ የቡሳ ጎኖፋ የኦሮሚያ ማለት ነው የግብርና ማቀነባበሪያ ኢንዱስትሪ የተቀናጀ የግብርና ማቀነባበሪያ ኢንዱስትሪ ይፋዊ የስራ ማስጀመሪያም ስነ ስርዓት እንደዚሁ የተከናወነበት ነው። በዛም ላይ ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። በዋናነት መልእክታቸው ትኩረት ያደረገው ወለጋ አሁን ካለችበት ሰላም በበለጠ አሁን ካለችበት ልማት በበለጠ ልታብብ ልደምቅ የምትችል አካባቢ ናት። ምክንያቱም በግብርና ብዙ ሀብት ያለው አካባቢ ነው። እጅግ በርካታ ሰብሎች የሚመረቱበት አካባቢ ነው። ስለዚህ ይህ አካባቢ የተቀናጀ በማድረግ የተሻለ ኤክስፖርት እንዲኖር በማድረግ አርሶ አደሩ ወደ ገበያ ምርቱን እንዲያወጣና እሴት ተጨምሮበት እንዲሄድ በማድረግ ትልቅ አቅም ሊሆን የሚችል ነው። ስለዚህ ያንን ሊያከናውንለት የሚችል ነው። ለዚህ ግን ተባብሮ መስራት፣ በአንድነት መስራት፣ መጠላለፍን ማቆም፣ እርስ በርስ በንግግር ብቻ ጉዳዮችን መፍታት በሚቻልበት አውድ ውስጥ እየተነጋገሩ በጋራና በአንድነት መስራት ይገባል። ስለነቀምት ሀሜት ብቻ ስለነቀምት ማውራት ብቻ አይደለም። ለነቀምት የሚጠቅማት እጅን ሰብስቦ መስራት ነው፣ ሰላምን በትብብር ማስጠበቅ ነው ሲሉ ነው እንግዲህ ሀሳባቸውን መልእክታቸውን ያስተላለፉት። ይህ ደግሞ ለወለጋ አካባቢ ለነቀምት አካባቢ ብቻ አይደለም፣ ለመላው ኢትዮጵያ ሀሳቦችን በተለየ መልኩ ወይም ደግሞ የተሰሩ ያሉትን መተቸት ብቻ ሳይሆን በጎ ትችት እንደሚያሳድግ ሁሉ ነገር ግን መስራት ላይ ማተኩሮ መከናወን ይገባዋል፣ በጋራ በትብብር መስራት ይገባል የሚለውን ሀሳብ አንስተዋል። እንግዲህ በጥቅሉ ብንመለከተው ይህ ፕሮጀክት ትልቅ ነው። ወደ 30 ቢሊዮን ብር ያህል ወጪ የሚያወጣ ነው። አርሶ አደሮች በብዙ እንዲጠቀሙበት የሚያደርግ ነው። ከዛ ባሻገር ግን አጠቃላይ ፋይዳውን ብንመለከት የጠቅላይ ሚኒስትሩን ጉብኝት ከሰላሙ ጋር የተገናኙ የመጡ ስራዎች በርካታ ለውጦች እንዳላቸው የሚያመላክት ከዚህም በላይ ሰላም መጠበቅ እንደሚገባው የሚያሳይ በልማት ስራዎች ወለጋ እጅጉን እየተጠቀመ እንደሆነ ከዚህ በኋላ ያሉ ስራዎችም የበለጠ ሊያበረታቱ የሚችሉ እንደሆነ በቱሪዝም መዳረሻ ሊያረጓት የሚችሉ ስራዎች እየተከወኑ መሆናቸው በማዕድን ዘርፉ ያላት ሀብትን አውጥታ መጠቀም የሚችልበት እድሎች እንዳሉና የስራ እድልም ጭምር በስፋት የከፈተ ስለመሆኑ የተነሳበት ቆይታ ነው ማለት ነው እየተደረገ ያለው ቆይታ። ነጻነት ሮዛ መኮንን ስለ መረጃዎችሽ እናመሰግናለን።